ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በአጋዚያን ተዘጋጅቶ የቀረበ ዝግጅት ነው። ይሄ ዝግጅት በአንድ ጉዳይ ላይ ትኩረት ሰጥቶ ምናልባት አጭር በሚባል ደረጃ መልእክት የማስተላለፍ አይነት ሰነድ አድርገን ልንወስደው እንችላለን። ጉዳዩ ስለምንድነው? ስለ ጎንደር ፖለቲካ ነው። በጎንደር ፖለቲካ ከዚህ ቀደም ብዙ ተከታታይ ስራዎችን ሰርተናል። አሁን ደግሞ በቅርቡም ደግሞ በተለይ ስለ እቴጌ ምንትዋብ ስለምትባል የጎንደር የቤተ መንግስት ሴት ወይዘሮ አቅርበን ነበር። እቴጌ ነች፣ እቴጌ ምንትዋብ ትባላለች። በቂ መረጃ ሰጥተናል። እቴጌ ምንትዋብ የአጼ በካፋ ሚስት እንደሆነችና በተከታታይ ከልጇና ከልጅ ልጇ ጋር ቤተ መንግስትን ለማስተዳደር ጥረት ያደረገች እንደነበረች አትተናል። የነበሩ ክፍተቶችንና ጉድለቶችን የሚተቹ ነገሮችንም ተችተን አቅርበናል። በዚህ ዝግጅት ደግሞ ስለ ሌላዋ ምንትዋብ ነው። ጎንደር ውስጥ 3 ሴቶች ናቸው ያሉት ምንትዋብ በሚል ስም። እቺኛዋ እቴጌ ምንትዋብ ደግሞ ሌላ ነች። ስለዛችኛዋ በቂ ስላደረስን ስለዚህኛዋ ትንሽ ብለን ማለፍ ስላለብን ነው። ስለ የትኛዋ የሚባል ጥያቄ ስለሚነሳ ይሄ እቴጌ ምንትዋብ ሁለተኛዋ ነች። ሁለተኛዋ የቅርቧ ነች። የቅርቧ ሲባል የማነች? የአጼ ቴዎድሮስ ሚስት ነች። የአጼ ቴዎድሮስ ሚስት ነች እቴጌ ምንትዋብ። ያችኛዋ የበካፋ ሚስት ነች። በልጇ ጊዜ በኢያሱ በሚባለው በቋራው ኢያሱ በሚባለው ጊዜ እሷ እንደ ሞግዚት ሆና አገር አስተዳድራለች በተወሰነ መልኩ። ከዛ በኋላ ደግሞ የልጅ ልጇ ሲነክስ፣ ልጇ ሞቶ የልጅ ልጇ ሲነክስ ደግሞ በተለያዩ ሴራዎች ውስጥ ሁሉ ተሳትፋ የልጅ ልጇን እስከ ማስበላት ደረጃ ሁሉ ደርሳ የነበረችበት አይነት ሁኔታ በኢዮአስ ማለት ነው። ኢዮአስ በሚባለው የልጅ ልጇ በተለይ ይሄ የአማራና የቋራ ፖለቲካ ኮንፍሊክት በጎንደር ቤተ መንግስት ውስጥ ማለት ነው። ከዛ በኋላ ሁሉ ነገር ፈርሶ ሁሉ ነገር ጠፍቶ ዘመነ መሳፍንት ሁሉ መጥቶ የወሎ ኦሮሞዎች የእጁ ኦሮሞዎች በጎንደር ለ55 ወይም ለ60 አመታት ቤተ መንግስቱን ተቆጣጥረው የኖሩበት ጊዜ ተፈጥሮ ከዛ በኋላ ደግሞ አጼ ቴዎድሮስ መጥቶ ያንን የዘመነ መሳፍንት ይሉታል እነሱ ዲሴንትራላይዝድ ኢትዮጵያ ነው በወቅቱ የነበረው የአስተዳደር ዘይቤ ዲሴንትራላይዝድ ነው። በጣም የሚገርማችሁ ሞደርን ነው። አሁን ኢትዮጵያ ያለችበት የምትመራበት የፖለቲካ ስርዓት እሱ ነው። ዲሴንትራላይዝድ የሆነ ሰምሃው ዊከር ሴንትራል ሆኖ ከስር ያሉት ደግሞ ራሳቸው ኦልሞስት ኦቶኖመስ የኮንፌዴሬሽን እና የፌዴሬሽን አይነት ኮንሴፕት የነበረው ነው። ያንን ደግሞ አጼ ቴዎድሮስ መጥተው አፍርሰውታል። ስለዚህ ስለ አጼ ቴዎድሮስን ፖለቲካ የጎንደር ፖለቲካን ስንተነትን በተለያየ ጊዜ በተለያየ ሁኔታ ተንትነነዋል እና እቺ ምንትዋብ ደግሞ የቴዎድሮስ ሚስት ነች። ምንትዋብ የቴዎድሮስ ይሄ የጎንደር ፖለቲካ ኢትዮጵያ ላይ እንደ ጩጋጊት ተጣብቆ አለቅ ብሎናል። የቴዎድሮስ እንግዲህ ከዚህ በፊት እንደጠቀስንላችሁ የአጼ ቴዎድሮስ ነገረ ካሳ ኃይሉ ነገረ ደጃዝማች ወይም ነገረ እንዳልኳችሁ ማን ካሳ ነው? መይሳው ካሳ ብዙ ጣጣ አምጥቶብናል። የኃይለ ሥላሴ ስርዓት እንዲፈርስ ምክንያት የሆነው እሱ ነው። የሱ ተረክ በትውልዱ አይምሮ ውስጥ ገብቶ የማፍረስ መንፈስ ሆኖ የኃይለ ሥላሴ ስርዓት እንዲፈርስ ካደረጉበት ስልት አንዱ የቴዎድሮስ መንፈስ ነው። አሁንም በቅርቡ በኢህአዴግ ስርዓት ላይ ይህንኑ ተመሳሳይ መንፈስ ተጠቅመው ያው ስርዓት አፍርሰውበታል። ሁላችንም የምናስታውሰው ነው የ2010 ከ2008 እስከ 2010 የነበረው ኩነት እና አሁን ደግሞ የምንትዋብ የሚባለው ተረክ መጥቷል። የምንትዋብ ተረክ ብቅ ብሏል እንደገና የኢትዮጵያ ፖለቲካ ላይ ሆይ ብለናል። ከዚህ በፊት ስለዛችኛዋ ስለ አንደኛዋ ስለ በካፋዋ የበካፋ ሚስት ስለነበረችው የኢያሱ የቋራው ኢያሱ እናት ስለነበረችውና የኢዮአስ የሚባለው የኢትዮጵያው ወጣቱ ንጉስ አያት ስለነበረችውና ከቤተ መንግስት አልወጣ ብላ
አልወጣ ብላ ቤተ መንግስትን ለማስተዳደር እንግዲህ የቋራን ፖለቲካ የቋራ ሰዎች በኢትዮጵያ ፖለቲካ ላይ የተጫወቱት በጎንደር ዘመን ነውና በዛን ዘመን ይሄ ከፍተኛ ሚና ነበር። እሷ እቺ ምንትዋብ ያልኳችሁ ሴት ወይዘሮ ምናልባት የባላባት ልጅ ልትሆን ትችላለች፣ ግን የቋራ ነው፣ አማራን ወክላ አይደለም። ይልቁን በአማራና በትግሬ መካከል የነበረን የፖለቲካ የመሪነት የኃላፊነትና የመሪነት ቦታ ሜንቴን እንትን አርጋ ማነው ተቃውማ ከየጁ ኦሮሞዎቹ ጋር አላይ አድርጋ ምክንያቱም ይሄ ማሬጁ ፖለቲካል ማሬጅ ነበር እንትና የልጇ የኢያሱ የቋራው ኢያሱ ልጅ ፖለቲካል ማሬጅ ነበር ወሎን የያዘው የኦሮሞን ኃይል ለማምጣትና የትግሬንና የአማራን ባላንስ ለማድረግ የታሰበ ነበር ብለናል። ከዚህ በፊት ተንተነዋል እሱን ጉዳይና አሁን ስለዚህኛው ነው የምናወራው። ይቺኛዋ ምንትዋብ ደግሞ የቴዎድሮስ ሚስት ነች። ስለሷ ብዙ ማለት አንችልም። አክቹአሊ ብዙ ማለት አንችልም። ብዙ ታሪክም የላትም። ነገር ግን ትንሽ ብለን እናልፋለን። ምክንያቱም እቺ የምንትዋብ ነገር በዚህ ዘመን ላይ ደግሞ ብቅ እያለች ስለሆነ ከዚህ በፊት እንዳልኳችሁ በ2010 ፖለቲካ ላይ ስርዓት ሲያስወግዱ የቴዎድሮስን ነገር አጡዘው ዘፍነውለት አገር አፍርሰውበታል። ሙሽራንሽ ጎንደር ይሰፋ ለብሰሽ አገር ሊያቆም ነው ቴዎድሮስ ወድቆ ተብሎ የመጣው ስርዓት ብዙ ጣጣ አምጥቶ ብዙ ህዝብ አልቆ ብዙ ሚሊዮኖች አልቀው አሁን ደግሞ በአዲስ መልክ ስራ ጀምረናል እንዲሉ ሌላ ለውጥ ለማዋለድ እስቲል ከጎንደር አልወጡም። አሁንም ሚዲያ ላይ ያሉ ሰዎች ኢንተሌክቹዋሎቻችንና ፖለቲከኞቻችን አሁንም ምክንያቱም የጎንደር ፖለቲካ ሁሉ ጊዜ አፍራሽ ፖለቲካ ነው ብለናል። ማፍረሻ መዶሻ ማለት መዶሻ ፖዚቲቭ ነገር የለውም። ቅድም እንደነገርኳችሁ ነው። የጦርነት የሴራ የሁከት ነበር ጎንደር ውስጥ የነበረው የዘውዱ ዘይቤ የዘውዱ ፖለቲካ የነገስታቱ ፖለቲካ በሴራ የተሞላ የሃይማኖት ሴራ የፖለቲካ ሴራ ብዙ ሲጠላለፍ የኖረ ነውና መጨረሻ ላይ ጎንደር ላይ ያለው ፈርሶ ጠፋ ወደ ትግራይ። ከዛ ወደ ሸዋ መጥቶ ሸዋ ላይ ተረጋግቶ እስካሁን ድረስ ሸዋ ነው ያለው አነሰም በዛም ይሲ እና ሁልጊዜ የሚጎተተው ስርዓት ለማፍረስ ሲፈለግ ማዕከላዊ መንግስትን ለማፍረስ ሲፈለግ የጎንደር ፖለቲካ ተጎትቶ ይመጣል። ወይ ቴዎድሮስ ይባላል ወይ የሆነ ነገር ይባላል። 2010 እንዳልኳችሁ የኢህአዴጉን ስርዓት አፍርሶ ሌላ እንግዲህ ለውጥ አይጠላም። የኢህአዴግ መንግስት ለምን ፈረሰ አይደለም እስቲል አሁንም የኢህአዴግ የሰራው መንግስት ነው ስልጣን ላይ ያለው። ነገር ግን ምንድነው ለምንድነው የማንበስለው? ለምን በሁከት መንግስታትን እንቀየራለን? በሁከት ቴዎድሮስ የሚባለው መንፈስ ሁከት ነው። ባይዘዌ ሁከት ነው። የቴዎድሮስ ፖለቲካ የአጼ ቴዎድሮስ ፖለቲካ የመይሳው ካሳ ፖለቲካ የደጃዝማች ካሳ ኃይሉ ፖለቲካ የአፈንጋጭነት ፖለቲካ ነው። የአምባገነንነት የጭካኔ የፋሺዝም ፖለቲካ ነው ብያችኋለሁ ከዚህ ቀደም። በመግደል በመጨፍጨፍ እጅ በመቁረጥ እግር በመቁረጥ ሰው በማቃጠል ቴዎድሮስ ሲባል ይሄ ነው የሚመጣው ቴዎድሮስ ሲባል። ስለዚህ ኢቭን ቴዎድሮስ የሚባለውን ስም እንኳን መጠቀም አንችልም ለዚህ። ምክንያቱም ቴዎድሮስ የሚባለው በምስራቃውያን በፍልስፍና ወይንም ደግሞ በእነሱ ትንቢት መሰረት ወደፊት ሊወለድ ይችላል ተብሎ የታሰበ ንጉስ ነው። ስለዚህ ከምስራቅ አገሮች ነው ነሰርሊ ኢትዮጵያ ውስጥ ነው ማለት አይቻልም። ቴዎድሮስ የሚለው ነገር ቴዎዶር ነው ኖት ኢትዮጵያ። እኛ ወስደን ነው ስሙን አቢዩዝ እያደረግ ነው ያለ ነው እንጂ ኢት ካን ኖት ቢ ኢትዮጵያ ውስጥ የመሆን ፖሲቢሊቲው አናሳ ነው። ኢት ካን ቢ የምስራቅ አገሮች ላይ ራሽያ ሊሆን ይችላል፣ ሶሪያ ሊሆን ይችላል፣ ግሪክ ሊሆን ይችላል፣ መቄዶኒያ ምናምን ሊሆን ይችላል፣ ዩጎዝላቪያ ገለመሌ እንደዚህ ሰርቢያ ምናምን ሊሆን ይችላል፣ የምስራቅ አርሜኒያ ሊሆን ይችላል። አናውቅም። ይሄ ወደፊት የሚከሰት ነገር ነው። ግን ቴዎድሮስ አለና እጅ ቆረጠ እግር ቆረጠ ምናምን አረገ አቃጠለ ሰው እንዲህ እርጉዝ ገደለ ምናምን እና ይሄንን ሁሉ የምንጠቀምበት ደግሞ ስርዓት ለማፍረስ ነው። አሁንም በጣም በሚገርማችሁ ሁኔታ 2010 ላይ ይሄንኑ የቴዎድሮስ ፖለቲካ ተጠቅመን አገር አፍርሰን በሚሊዮን የሚቆጠር ህዝብ አልቋል። ብዙ ሚሊዮን ሰዎች ተፈናቅለዋል። በተለይ አማራው ነው የተጎዳው በዚህ ጉዳይ ላይ፣ ክርስቲያኑ ነው የተጎዳው በዚህ ፖለቲካ። ይሄን ነገር ጎትቶ የሚያጮህም ራሱ ክርስቲያኑ ነው። ስለዚህ ይሄ የቴዎድሮስ ፖለቲካ መርዛማ ፖለቲካ ነው።
መርዛማ ነው፣ ለህዝብ ልቂት ምክንያት የሚሆን ነው፣ ለሀገር መፍረስ ምክንያት የሚሆን ነው ብለናል። ከዚህ በፊት ተናግረናል። የሚሰማ ሰው ስለሌለ ነው። ግን ያው ዞሮ ዞሮ ማህበረሰቡም ያው የስህተቱ ዋጋ ተከፍሎት ብዙ አልቅሷል። ከሚገባው በላይ ማልቀስ ከሚገባው በላይ አልቅሷል። ኑሮ መሪር ሆኗል። ብዙ ልቂት ደርሶበታል። ብዙ መፈናቀል ደርሶበታል። ግን ይህንን ፖለቲካ የሚያሽከረክሩት ሰዎች፣ የሚጠቀሙበት የሚያጦዙት ሰዎች ደግሞ በሀብት ላይ ሀብት እየደረቡ በክብር ላይ ክብር እየደረቡ የክብር ዶክትሬት እየተሰጣቸው ስልጣን ምንም እያገኙ የሀገሪቷን አንጡራ ሀብት እየመዘበሩ የሚኖሩ ሰዎች ናቸው። የሚጎዳው ማን ነው? የዋሁ ነው፣ አላዋቂው ነው። ያላወቀ አለቀ እንደሚባለው ማለት ነው። ገጠር ብትሄዱ ጎንደሬዎቹ ምናምኖቹ አልቀዋል፣ ተጎድተዋል። በጦርነት በምን በድህነት አልቀዋል። ይሲ ግን ስለነሱ ዘፍነው ስለ ቴዎድሮስ ዘፍነው የቀሰቀሷቸው ቀስቃሾቹ ግን በምቾት ላይ ምቾት እየደረቡ ነው የኖሩትና አሻጥር ነው የቴዎድሮስ ፖለቲካ፣ አሻጥር ነው። በዚህ በዘመናዊት ኢትዮጵያ አሻጥር ነው። የአሻጥረኞች የሚመሳጠሩበት ኮድ የሚለዋወጡበት ፖለቲካ ስለሆነ ጎጂ ነው፣ መርዛማ ነው። ግን ይህን መርዛማነት ህዝቡ ሊረዳ አልቻለም። የአስተሳሰብ ደረጃው በጣም አነሰ፣ ኋላ ቀር፣ ኢማቹር ሆነ፣ ሊበስል አልቻለም። ቢነገረው ሊገባው አልቻለም። ቴዎድሮስን ስላደነቀልኝ እወደዋለሁ እንጂ እንዴት እጠላዋለሁ ይልሃል። አየው፣ እነዚህ ደግሞ መሰሪዎች ናቸው። ከተማ ውስጥ ያሉት ሰዎች ደግሞ ይህን ቴዎድሮሳዊነት የሚጠቀሙት ሰዎች ደግሞ በጣም እጅግ የረቀቁ ብልጦች ናቸው፣ ጮሌዎች ናቸው። ይህን ይዘፍኑለታል፣ እሱን ያስነሳሉ፣ ለውጥ ያመጣሉ፣ እነሱ ተጠቃሚ ይሆናሉ፣ ይዘርፋሉ፣ ሀብት ያካብታሉ። እሱ ግን ይቀጣል። በ2010 ለውጥ እንዳልኳችሁ ያው የተደጋገመ ቢሆንም ማለት ነው በ2010 ብዙ ልቂት ደርሶባቸዋል። ኢቭን የበቀል ማራመጃ ሁላ ሆነዋል። የበቀል መበቀያ ሁላ ሆነዋል። 2010 ላይ ለፈጸማችሁት ክህደት ተብለው ተቀጥተዋል። የወረደው እስከ ስልጣኑ የተባረረው ኃይል በዛ ማህበረሰብ ላይ ከፍተኛ እልቂት፣ ጉዳት፣ የስነ ልቦና ጥቃት፣ ሴቶችን እስከ መድፈር ለ3 ለ4 ለ5 ለ10 ሁላ እስከ መድፈር እስከ መግደል ከፍተኛ ወንጀል ተፈጽሟል በዚህ በቴዎድሮሳዊነት መንፈስ። ስለዚህ አሁን ደግሞ በ2018 ለውጥም እየመጣ ነው። ግን ተቃውሞዎች ትንሽ ብቅ እያሉ ነው። የዚህ ደግሞ ፊት አውራሪ የኪነት ባለሙያዎችና በተለይ የሚዲያ ሰዎች ናቸው። የሚዲያ ሰዎች እና ሚዲያዎች ራሳቸው ሚዲያዎች አዲስ አበባ ውስጥ ያሉ ሚዲያዎች ሸገር የሚባል አለ፣ እንደገና 96.7 ጂኤፍኤም የሚባል አለ። የተለያዩ ናቸው። አዋሽ የሚባል አለ፣ የተለያዩ አሃዱ የሚባል አለ፣ ትርታ የሚባል አለ፣ አራዳ የሚባል አለ። እነዚህ የከተማ ሚዲያዎች ናቸው። በአብዛኛው አዲስ አበባ ከተማ ላይና ትንሽ በአጎራባች ከተሞች ይደመጣሉ። እነዚህ በሙሉ ይህንን የቴዎድሮስ ፖለቲካ ሲያቀጣጥሉ የነበሩ ናቸው እና ሚዲያ አግኝተው እነሱ በስርዓቱ በለውጡ ተጠቃሚዎች ሆነዋል። አሁን ደግሞ አዲስ ለውጥ ፈልገዋል። ለውጥ ማዋለድ ይፈልጋሉ። አየህ፣ ያ ተበላበት፣ ተነቃበት። ስለዚህ አሁን ደግሞ እሱን አስበልተው እንደገና መምጣት ይፈልጋሉ በአዲስ ለነሱ ጊኒ ፒግ ነች ኢትዮጵያ። ለውጥ ማለት ለነሱ ህዝብ ትርምስ፣ ህዝብ ልቂት ለነሱ ደንታቸው አይደለም፣ መስፈን ነው በቃ። ዘፋኞቹ ደግሞ ይሉታል ይህን የተቃውሞ የብሶት የእልቂት ዘፈን በዚህ በእንትን ስም ማለት ይሄ በሴትና ወንድ ምናምን በሚመስል ዘፈን በሚመስል መልእክት በሚመስል ያው አብዮት አመጽ እየጠሩ ነው፣ ጥላቻ እየሰበኩ ነው። ስለዚህ አሁን ደግሞ እንደገና ድጋሚ ይሄ የጎንደሩ ፖለቲካ ተሳበ እና ምንትዋብ የምትባል ጨዋታ ይዘዋል። ስለዚህ ከጎንደሮቹ ጋር ጎንደሮቹን አሁንም እንደ ብትር ተጠቅመው የሆነ ለውጥ አምጥተው ማን እንደሆነ የማታውቁት አካል ደግሞ ስልጣን ላይ ሊወጣ እንደሚችል ምልክት እያየን ነው። እነዚህ ሰዎች በሀገር መቀለድ የክት ልብሳቸው ሆኗል። ግን ሀይሚላቸውም የለም የሚገባውም የለም። ምሁራን የምትሏቸው ከነሱ ጋር ናቸው አብረው የሚሰሩት። በዚህ ሰርክል ውስጥ ናቸው ያሉት። ይሄ በአብዛኛው ፖለቲከኛ መቱልትም በዛ ሰርክል ውስጥ ነው ያለው። እሱ ለውጥ መጥቶ ይሄ ልክ የበሬ ቆለጥ ተንጠልጥሎ አይቶ ሲከተል እንደዋለው ቀበሮ ማለት ነው። ውሻ ካሁን ይወድቃል። ተንጠልጥሎ ስላየው የሚወድቅ መስሎት ማለት ነው። ተንጠልጥሏል፣ ተበጥሶ በቃ ትንሽ በክር የተያዘ መስሎት ነው። ሲከተለው አይወድቅም። ልክ እንደዛ ነው። የፖለቲከኞቹ ደግሞ ሹመት እናገኛለን ወይ ደግሞ እኛ
ወንበሩ አንድ ነው፣ አንድ ሰው ነው ሊቀመጥ የሚችለው። 100 የሚሆኑ ፖለቲከኞች ግን እችን ተማምነው ስለ ሀቅ ሳያወሩ ለውጥና የለውጥ ማዕበል አብረው ያቀጣጥላሉ። አያችሁ፣ ሀቅን አያወሩትም፣ እውነትን አያወሩትም። በተረፈ ጸሐፊ አትለው፣ ደራሲ አትለው፣ አዝማሪ አትለው፣ አርቲስት አትለው፣ ምን አትለው እውነትን ተሸሽጎ አየህ፣ እውነትን ህሊናውን ሸፍኖ ህሊናውን አጣሞ ወዲያ ቀርቅሮ ዋዳ ውስጥ ከቶ ወሽቆ በሸፍጥ ይኖራል። ይሁላችሁ በሸፍጥ ይኖራል። እውነትን የሚናገራት እስካሁን ድረስ አልታየ። ከ2007 ጀምሮ እውነትን ደፍሮ የተናገራት ሰው የለም። 2007 2008 ላይ አብዮት አያስፈልግም ነበር፣ አመጽ አያስፈልግም ነበር፣ ነውጥ አያስፈልግም ነበር። ለምን? ኦሬዲ ለውጥ መጥቷል። መለስ ዜናዊ ከሞተ በኋላ ኦሬዲ ለውጥ መጥቷል። ሌላ ሰው ነው ስልጣን ላይ የተቀመጠው፣ ምሁር ነው ስልጣን ላይ የተቀመጠው። ጠቅላይ ሚኒስትር ኃይለማርያም የሚባለው ማለት ነው ምሁር ነው ይሄ ሰውዬ፣ ታጋይ አልነበረም። ስለዚህ ኦሬዲ ተቀይሯል ሲስተሙ። አይ ከዛ በኋላ ዴሞክራሲን ኤክሰርሳይዝ ለማድረግና ዴሞክራሲያዊ ኢሌክሽን አድርገህ የቤተም ማን ነው ፓርላማውን ላይቭሊ ማድረግ ቀላል ነበር። ኢንስቴድ ግን ምን አደረጉ? አስቀድመው አመጽና አብዮት አመጡ። የቴዎድሮስን ፖለቲካ አመጡ። ቴዎድሮሳዊነት መጣ፣ ቀየሩና ሃይጃክ አድርገው ስልጣኑን ተቆጣጠሩ፣ አገሪቷን ዘረፉ። አያችሁ፣ አሁን ደግሞ ያ ስርዓት ስልጣን ላይ የተቀመጠው ኃይል የነዚህም ቡድኖች ምንነት ተረድቶ ራሱን አጀስት አድርጎ ከነሱ መንጋጋ ወጥቶ ራሱን ችሎ የመሄድ አዝማሚያ ሲያሳይ እንደገና ሊጥሉት ደግሞ ተቃወሙት ማለት ነው። አየህ፣ ነቃ መሀል ላይ ህብረ ብሔራዊነት ብሎ መጣ። መቻቻል ምናምን ይዞ መጣ። አየው፣ አገራዊ ምክክር ምናምን ብሎ ይዞ እነሱ አይፈልጉም እነዚህ ነገሮች። እነሱ አመጽ፣ አብዮት፣ ከዛ በኋላ የባህል አብዮት፣ የገለመሌ አብዮት ብለው ያንን ሲያስጠቁት የነበረውን ራሱን ይሄን ማይገባውን ማህበረሰብ ማጥፋት ነበር የሚፈልጉት። እዚህ የሚገርመው አሁንም እንደገና ያንኑ ፖለቲካ የ2008 ፖለቲካ ይዘው መጡ፣ የጎንደር ፖለቲካ አሁንም። ስለዚህ ጎንደር ነው አሁንም በለውጥ የለውጥ ሰይፍ ሆኖ የለውጥ መዶሻ ሆኖ እየመጣ ያለው። አሁንም ጎንደር የሚዘፈነው ስለ ጎንደር፣ አዲስ አበባ ስለ ጎንደር ምን ያደርጋል? ጎንደር ውስጥ ስለ ጎንደር ይዘፈን። አዲስ አበባ ስለ ጎንደር ማቀንቀን ምን ያስፈልጋል? በዓል መጣ ጎንደር ነው፣ ምን መጣ ጎንደር ነው፣ ሚዲያ ስከፍት ጎንደር ነው፣ መይሳው ነው፣ ቴዎድሮስ ነው፣ ወልቃይት ነው፣ ገለመሌ ነው። ስለ ሌላውስ ህዝብ፣ ሌላውስ ሀገሩ አይደለም እንዴ? ስለ ሀረር ለምን አይዘፈንም? ስለ ሀረር ለምን አይዘፈንም? ስለ ጅማ ለምን አይዘፈንም? ስለ ወለጋ ለምን አይዘፈንም? ስለ ከፋ ለምን አይዘፈንም? ጎንደር። ምክንያቱም ምንድነው ማፍረሻው እሱ ነው። ከዛ ቴዎድሮስ ትላል። አሁን ደግሞ ይኸውላችሁ ባለፈው ነግሬያችኋለሁ። ጎንደር አገር ሊያቆም ነው፣ ቴዎድሮስ ወድቆ ተብሎ ነው። ቴዎድሮስ ነው አሁን የሚመጣው። አይዟችሁ፣ ቴዎድሮስ ራሱ ነው። ሲጀመር ቴዎድሮስ ራሱ አምባገነን ነው። ዴሞክራሲ አጣን ብለህ ጠይቀህ ለምነህ ኢህአዴግን የተቃወምከው እኮ በዲሞክራሲ እጦት ነው። እሱን ለመጣል እንደገና አምባገነን ትጠራለህ እንዴ? ያ ማለት ውስጥ ዲሞክራሲ አልነበረም ማለት ነው። ውሸት ነው፣ ሸፍጥ ነበር ማለት ነው። ያው መጨረሻው ውጤቱ ታይቷል። ይዚ ለዛ ለሸፍጣችን ደግሞ ለድንቁርናችን ደግሞ ተከፈልን፣ ዋጋችንን አግኝተናል። አየው። አሁን ታዲያ ምንድነው እንደገና ቴዎድሮስ የሚል ነገር ያስፈልገው? አሁን በቃ በዲሞክራሲ መንገድ በዲሞክራሲያዊ ምርጫ አየው፣ በሰለጠነ መንገድ ዲሞክራሲ አምጥተናል። በቃ አለቀ። በዲሞክራሲ የተመረጠ መንግስት አለን። አሁን ህገ መንግስት አለን። ስለዚህ ህጋዊ በሆነ መልኩ መለወጥ ይቻላል፣ ማሻሻል ይቻላል፣ ማስተካከል። ለምንድን ነው አመጽ ያስፈልገው? ለምን ቴዎድሮሳዊነት ያስፈልገው? አሁንም እንደገና ያንን አምባገነን ለምን ትጠራዋለህ? አየው፣ አገር ሊያቆም ነው ቴዎድሮስ ወድቆ ተብሎ ቴዎድሮስ ነው የተባለው። አሁን ስልጣን ላይ ያለው ጠቅላይ ሚኒስትር ቴዎድሮስ ነው የተባለው። አገር ሊያቆም ነው፣ ሙሽራነሽ ጎንደር ይሰፋ ለብሰሺ ተብሎ ደግሞ ተዘፍኖ አየው ተብሎ ደግሞ ሚስቱ ጎንደሬ ነች ብሎ ቀብድ ተሰጥቷል። ያን ቀብድ ይዘን የገባው አሁን ደግሞ ወደ ምንትዋብ ተሄደውላችሁ ተሰለቻ። አሁን ቴዎድሮስ የሚባለው ነገር ተሰለቸ ብለው ነው። ስለዚህ እነ ቴዎድሮስ የምንትዋብ ልጇ ኢያሱ የወሎ ባላባት ልጅ ሴት ልጅ አግብቶ የቋራን ፖለቲካ ከወሎ ፖለቲካ ከኦሮሞ ፖለቲካ ጋር አስተሳስረው ነበር ጎንደር ላይ ቤተ መንግስት ገብተው አገር ለማስተዳደር ያሰቡት፣ አማራና ትግሬን ኮንቴይን አድርጎ ለመያዝ ያሰቡት። ከዛ በኋላ ደግሞ ምን መጣ ነው? ቴዎድሮስ ሲመጣ ደግሞ ቴዎድሮስ የቋራ ሰው ነው። ወንዱ ቋራ ሆነውን አየው። እሱ የቋራ ሰው ነው፣ እነሱ ደግሞ ኦሮሞዎች ናቸው። ስለዚህ አሁንም ያ አሊያንስ ነው የተፈጠረው በቴዎድሮስና በምንትዋብ። አያችሁ፣ ምንትዋብ ማለት የእነንትና ልጅ ነች፣ የራስ አሊ ልጅ ነች።
የንጉሱ ማለት ነው። የንጉሱ ሳይሆን የእንደራሴው የዋናው መሳፍንት ናቸው እነዚህ። ንጉስ እያስቀመጡ እነሱ ነበሩ የሚገዙት። የጓንጉል ቤተሰብ የሚባለው ዳይናስቲም ማለት ይቻላል ፎር ዛት ማተር። እሺ ስለዚህ እቺኛዋ ደግሞ ምንትዋብ ማነች ነው? እቺ ምንትዋብ ማነች? እቺ ምንትዋብ እንዳልኳችሁ ነው። እቺ ምንትዋብ የቴዎድሮስ ሚስት ነች። ድረውለታል። ከዛ በኋላ ደግሞ የቋራ ገዢ አድርገውታል። ደጃዝማችነቱ የሚመነጨው ከዛ ነው። ደጃዝማች አድርገው ይሄ ሰው ያስቸግረናል ወደፊት ብለው በወጣትነቱ ሰጡት ልጃቸው። ይኸውላችሁ የድሮ ይሄ ፖለቲካል ማሬጅ ያለ ነው። ጥሩም ነው ባይዘው ጥሩ ነው። ፖለቲካል ማሬጅ ጥሩ ነው። ለድሮ አሰራር ኢት ዋዝ ዘይቤ ነበር፣ ስታይል ነው፣ ዘይቤ ሲስተም ነው። አየህ ልጆችን ያስተሳሰርክ አገርን ሜንቴን ታደርጋለህ። ዲስ ኢዝ ብሪሊያንት አይዲያ ኦፍ ዘ ኦልድ ሩለርስ። አያችሁ የኢትዮጵያ ነገስታት ብልሃታቸው ነው። የሸዋም ነገስታት እንደዛ ነው ሲያደርጉ የኖሩት። ኢት ኢዝ ጉድ አፕሪሺየት እናደርገዋለን። ስለዚህ እነሱ ሰው ብለው ቴዎድሮስን ሰው ብለው ካሳ ኃይሉን ሰው ብለው ዳሩለት ልጃቸውን። ከዛ በኋላ የቋራ ገዢ ያደረጉትና ደጃዝማች ሆነ። በቃ ከዛ በኋላ ተጋብተ መኖር ነው። የዛ ደጃዝማች ተብላል። ስለዚህ ደጃዝማች የሚያደርገውን ሎያሊቲ እየፈጸምክ መኖር ነው የነበረበት። ግን አላደረገውም። አፈነገጠ። እንዴት አፈነገጠ? ንቀውኛል ነው ጨዋታው። አየው የኮሶ ሻጭ ልጅ እንደዚህ ገለመሌ ምናምን የሚባል ጨዋታ ነበር ያን ጊዜ። እናቱ ኮሶ ትሸጥ ነበር ነው ጨዋታው። ይሁና ምን ችግር አለ? ሁሉም ከትቢያ ነው። በኋላ እንደውም ከትቢያ ተነስቼ ኢትዮጵያን እንዲያርጌ ምናምን እያለ ደብዳቤ ጽፈዋል እንግሊዞች። አዩ ምን ያስፈልጋል? የሁሉ ጋጋታ። የመሳፍንቱን ልጅ አግብቷል። በቃ ከዛ በኋላ እኮ ንጉሥ የመሆን እድል አለው በጊዜው። ታይም መጠበቅ ብቻ እኮ ነው። ደርቡሽ ይሁን ማን ነው? ደርቡሽማ በኋላ ነው የመጣው። ከዛ በሱ የቋራ ገዢ ሆኖ ከቱርኮች ጋር ይሁን ከዚህ ከሱዳኖች ጋር ጦርነት አድርጎ በአንድ ጦርነት ተሸንፎ እንደም ቆስሎ ነበር። በዛን ሰዓት ላይ የሆነ ነገር ላከችለት የሷ እናት፣ የምንትዋብ እናት፣ የመሳፍንቱ የራስ አሊ ማለት ነው፣ የትንሹ ራስ አሊ ሚስት የሷ እናት አማቹ ማለት ነው። እንደ የሆነ ነገር የበሬ የሆነ ክፍልያ ይሁን የፍየል የምናምን ብቻ የሆነ ነገር ተላከለትና እንዴት እንደዚህ ቆርጠው ይልኩልኛል ገለመሌ ብሎ ተበሳጨ። እሷም ያችን እንደንቀት አየቻትና ያው ኢትዮጵያ ውስጥ ደግሞ ሴት የላከው ሴት የላከው ሞት አይፈራም ነው የሚባለው። እንዴት እንደዚህ ንቀውህ ነው እንደዚህ ገለመሌ ትለውና ይውላችሁ በገዛ አባትና እናቷ ላይ ያስነሳችው እሷ ነች። የጎንደር ፖለቲካ ይሄ ነው በቃ ይውላችሁ ክህደት እሷ አነሳስታው ነው የሚባለው። አየህ እሷ አነሳስታው ነው በቤተሰቦቹ ላይ ያመፀው። ዘውዱን እንዲያስብ የበላይነትን እንዲያስብ እነሱን እንዲያጠፋ። ከዛ በኋላ ከነሱ ጋር ጦርነት እሷን አግብቶ ይውላችሁ ልጃቸውን አግብቶ እነሱ ላይ ነው ጦርነት ያወጀው። ከዛ አሸነፋቸው። ሴት የላከው ሞት አይፈራም ነው ጨዋታው። ግን የነሱ ልጃቸውን አግብተህ እንዴት ነው አማቾችን እንደምትወጋው? የአማቾችህ አለኝታ መሆን ሲገባ ማለት ነው። ፖለቲካው እንደዛ ነው። ኖርማል ጭንቅላት እንደዛ ነው። የኢትዮጵያን ፖለቲካ እንደዛ ነው። አዩ ጤነኛ አይምሮ ካለ እንደዛ ነው የምታደርገው። ግን እሷ ልካው ነው የሚባለው። ሴት የላከው ሞት አይፈራም ነው። ስለዚህ ቤተሰቦቿን ሂዶ ወጋ፣ አሸነፋቸው። አዩ ከዛ በኋላ የትግሬንም መሳፍንቱን ሁሉ እየሄደ ቀጠቀጠ። አዩ ከዛ በኋላ በአጋጣሚ ደግሞ እሷ ሞተች። የሆነ ታይም ላይ ሞተች። እሷ ስትሞት እንደ ክሬዚ ያደረገው አየ። ምክንያቱም እሷ ነበረች ብርታቱ። አይዲያ የምትሰጠው ምናልባት እሷ ስለሆነች ከዛ በኋላ ሌላ ፕሮግራም ፕላን ላይ ኖረው ይችላል። እንደ እብድ ሆነ ነው የሚለው። ከዛ በኋላ መግደል፣ ቁረጠው፣ ፍለጠው ያኔን የጀመረው አይምሮ እንደውም ጤነኛ አልነበረም ሚሉት አብዛኛዎቹ፣ በተለይ ፈረንጆቹ ጸሐፊዎቹ ሚሉት እንደዛ ነው። ከዛ በኋላ ግደለው ነው በቃ። ከዛ በኋላ ያገኘውን ሁሉ እጁ መቁረጥ፣ ያገኘውን አንገቱ መቁረጥ ምናምን ነው። ከዛ በኋላ እስረኞቹ ነበሩት እና እስረኞቹ እርቧቸው በቃ በጠበጡ አሉ። እስረኞች ይዞ ያስረባቸዋል። ከዛ በኋላ እሱ ቀን ላይ ተኝቶ ጫጫታ ይሰማል። ምንድነው ብሎ ይወጣል። በቃ ረበሹኝ ብሎ ማለት ነው። አይ እስረኞች አመጹ። ምን ብለው ነው ደግሞ የሚያመጹት ሲል አይ ራበን ይሉክ እኔ ወታደሮች የሚበሉት የላቸውም እነሱ ራበን ይላሉ። አየህ ወታደር ሆነ እስረኛ ሁለቱም ሆድ አላቸው።
ከዛ የመጀመሪያዎቹን ይሄድና በንዴት ይሄድና የቶቹ ናቸው ይላል ያሳዩታል። የመጀመሪያዎቹን ከፊት ያገኛቸውን አንገታቸውን ቀላቸው ነው የሚለው በጎራዴው እስረኞቹ የራባቸውን። this is who he is this is ቴዎድሮስ እና ቴዎድሮሳውያኑ ይህንን ነው እንግዲህ እንደ ሂሯቸው የሚያዩት። አንገታቸውን ቀለው ይላል። በቃ አለቀ። የራባቸውን እርቧቸው ጮሁ ምናምን አየው። ወታደሮቹንም እየዘረፉን እንዲበሉ ነው የሚያደርጋቸው። ሂድ ዝረፍ እያለ እየዘረፈ ነው የሚበላው። በቃ እያዘረፈ ነው የሚበላው። በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ነገስታት እንደዚህ ተዋርደው አያውቁም። የተራባው በወታደርም የላቸው። የሚገባቸውን ግብር ይቀበላሉ፣ ያደርጋሉ። ከዛ በኋላ ደግሞ የጠላት ወረዳ ካለ ያኛው ሊዘረፍ ይችላል። ይሄ ያለ ጉዳይ ነው። የጠላት ወረዳ ከጠላት ማይገብር ከሆነ ተወረዋለህ፣ ተዘርፍ። በቃ የድሮ ዛት ወዝ እንትን ኦፍ the age of that age ገባ of that era የዛ ዘመን ትሬንድ እሱ ነው። ስለዚህ እሷ ከሞተች በኋላ እንደ ብዳ አደረገው። ከዛ በኋላ በቃ ሁሉንም ነገር መጨፍጨፍ ሆነ የሚባል ነገር ተሰምቷል። ስለዚህ this is ምንትዋብ የቴዎድሮስ ሚስት ነች። የነፍሰ ገዳይ ሚስት ነች ማለት የእጅ ሲቆርጥ የነበረ ሰው ሚስት ነች። ብዙ ሰዎችን ሲገል የነበረ አየው። እንዴት ነው ያልመከረችው? እንዴት ነው ተውረጋ በል ያላለችው? የጎንደር ፖለቲካ ይሄ ነው ብያቸዋለሁ። የጎንደር ፖለቲካ እልቂት ነው፣ ጄኖሳይድ ነው፣ ሆሚሳይድ ነው። ግለሰቦችን መግደል፣ ማሰር ይሲ እንደገና ደግሞ በቤተሰብ ላይ ምንትዋቢያችኛዋ ምንትዋብ ነግሬያቸዋለሁ። የልጅ ልጇ ላይ ነው እንግዲህ እነ ስሁል ሚካኤል ጋር ተመሳጥራ እንዲህ ሊገላ አስቧል። ይኸውላችሁ የልጅ ልጇ ነው እኮ ንጉስ። ግን እናትየው ነች የሱ እናት ወለይቱ ውቢት የምትባለዋ እናቱ። አየህ የልጅ ልጇ ከሆነች ወንዱ ነው ይሄ ልጅ ልጇ። ስለዚህ የሱ እናት ደግሞ የወለዋ ነች። አየህ እሷን እቴጌ መሆን ያለባት ያቺ ነች፣ እናቱ ነች መሆን የነበረባት። እቺ ደርሳኔ እቴጌን መባል ያለብኝ እኔ ነኝ በማለት በልጅ ልጇ ላይ ሴራ ሰርታ ከስሁል ሚካኤል ጋር ከውሽማዋ የወለደችውን አንዱን ልጇን ሴት ልጇን አጋብተው ማለት ነው። ቆንጆ ልጅ ነች። ሶስት ቆንጆ ነች፣ በውበቷ ቆንጆ ነች። ይሄ ግልጽ ነው፣ አይካድም። ስለዚህ ጎንደር ውስጥ ያለው ፖለቲካ ቁንጅና አለበት፣ ሴሰኝነት አለበት፣ አሻጥር አለበት። ከሴሰኝነቱ ደግሞ በጣም አደገኛ ነው። በጣም አደገኛ ፖለቲካ የሚያበላሸው የጎንደርን ፖለቲካ የሚያበላሸው እሱ ነው። የጎንደርን ፖለቲካ በሙሉ ያበላሸው ምንድነው? ሴሰኝነት። አዩ ሴሰኝነት። ሴቶቹም ደግሞ እንደዚሁ ናቸው። በቃ ሴት እንዲህ ሻጥር እንዲህ ማማገጥ ምናምን አለበት። ስለዚህ እነዚህ የወሎ የየጁ ኦሮሞዎቹ እነ ራስ አሊ ልጃቸውን ለቋረኛው በፊት በተቃራኒው ነው። ወንዱ እዛ ሴቷ እዚህ ነበር። አሁን ደግሞ ወንዱ እዛ ሴቷ እዚህ ዘሪቨርስ ነው በቴዎድሮስ ጊዜ። ግን እንደዛም ሆኖ ልጃቸውን ሰጡኝ ብሎ እነሱ ታማኝ አልሆነም። ታማኝነት ያስፈልጋል፣ ሎያሊቲ ያስፈልጋል፣ ልጅ አዝማችነት ታማኝነት ያስፈልጋል። ከሃዲነት እኮ ነው የተሰራው፣ ሸፍት ነው የተሰራው። ዘመነ መሳፍንት የሚባል ነገር የለም። ዲሴንትራላይዝድ ገቨርንመንት ነው የነበረው ያኔ። ዲሴንትራላይዝድ መጥፎ አይደለም። አሁን ኢትዮጵያ ዲሴንትራላይዝድ ነች። ዲሴንትራላይዝድ ስለሆነች ስቴብል ነች ኢትዮጵያ። አሁን ሶማሊያውን ራሱን እያስተዳደረ ስለሆነ መገንጠል ጥያቄ የለውም። ጋምቤላም እንደዛው፣ ኦሮሚያም እንደዛው፣ ደቡብ ላይ እንደዛ። አየሁ አንዱ ያፈነግጣለሁ ሲል ግን አንድ ላይ ሄደ በማዕከላዊ ትመተዋል። አየሁ አሁን እየተደረገ ያለው ነገር እሱ ነው። ያ ማለት ምንድነው? አንዱ ሲያፈነግጥ ሁሉም ሄደው ስለሚመቱት አይሄድም። ዲሴንትራላይዝድ በመሆኑ ኢትዮጵያ ተጠበቀ ነው። እንደው ማዕከላዊው ባንድ ኃይል ስር ሲሆን የመገንጠል ፖሲቢሊቲ ሃይ ነው። አሁን አሃዳዊ መንግስት ኢትዮጵያ ውስጥ ቢኖር ነው ሶማሌን አታገኘውም። እስካሁን ጋምቤላ ወይ ምናምን ቤንሻንጉል አታገኛቸውም። የመገንጠል ጥያቄ ያነሳሉ፣ ይዋጓል። ማዕከላዊ መንግስት መቼም እብዶች ነን ኢትዮጵያ ውስጥ ሲናጋ ያንን ይዞ ይገነጠል። ልክ እንደ ኤርትራው ማለት ነው። ይህ ኢትዮጵያ ኤርትራ የተገነጠለችው አሃዳዊ ስለነበርን ነው፣ በነበረችበት ሰዓት ነው ሁሉ ነገር ያለቀው። በኋላ ላይ ግን ከማዕከላዊ ከተሸነፈ በኋላ ነው ይሄ። ስለዚህ የጎንደር ፖለቲካ በኢትዮጵያ ሼም ነው፣ እውነት ለመናገር ሼም ነው።
ይሄ በፋሲል ጊዜ እንዲህ ተሰራ ገለመሌ ምናምን ሃይማኖት እንደዚህ ጥበብ አድጎ ነበር ገለመሌ ምናምን ይባላል እንጂ ቤተ መንግስቱ ውስጥ ያለውን ሁኔታ ስታዩት የልቂት የክህደት ደግሞ የሃይማኖት ክህደት ብዙ ታሪክ አለ። ወደፊት እናወራው ይሆናል። ቅባት ጸጋ የሚባሉ ደግሞ ሸፍጦች አሉ። የተለያየ ትሬንድ በአንድ ኦርቶዶክሱ ቤተክርስቲያን ውስጥ የቅባትና የጸጋ ተባብለው እርስ በርሳቸው ተራርደዋል። ካህናቱ እርስ በርሳቸው ከሰራዊቱ ጋር በመሆን ማለት ነው፣ ከንጉሰ ነገስቱ ጋር ቅባቱን ተዋህዶውን በማለት ማለት ነው። አብዛኞቹ ደግሞ ቅባቶች ነበሩ። ቅባት ደግሞ ከጎጃም ጋር ነው። ስለዚህ የሸዋውም የጎንደርም ተዋህዶ የሚባለው ተጨፍጭፏል። ብዙ ጊዜ ተዋህዶ ደግሞ የሚደግፈው ንጉስ በወጣ ጊዜ ደግሞ እነዛ ተጨፍጭፈዋል። ይህ አንድ ኦርቶዶክስ ውስጥ ሆኖ እንኳን አየሁ። ስለዚህ ጎንደር ውስጥ የኢትዮጵያ ፖለቲካ እፍረት ነው፣ ሼም ነበር። እንኳን ወጣ ከዛ አካባቢ። ከዛ በኋላ ወደ ትግራይ ሄደ። በቃ አለቀ። ቴዎድሮስ ከሞተ በኋላ ዮሐንስ ጋር ገባ ትግራይ። ከትግራይ ደግሞ ወደ ሸዋ መጣ። ሸዋ ላይ ስቴብል ነው ሰምሃው። እሺ ሚኒሊክ ከዛ ኃይለ ሥላሴ ዘውዲቱ ምናምንም ነበሩ። ያው ያሱ ትንሽ አንዳንድ መንፈራ እንትኖች ነበሩ። እዛ ላይ ትንሽ ራፍ የሆኑ ነገሮች አሉ። ኢትስ ኦኬ ግን እሱም የራሱ ጣጣ አምጥቷል። ግን ስቲል ሸዋ ላይ ነው። ያን ያክል ውርደት የለው። ግን ሸዋም ከመጣ በኋላ ደግሞ የሚበጠብጡት የጎንደር ፖለቲከኞች ናቸው። የኃይለ ሥላሴ ስልጣን እንዲፈርስ ያደረጉት ጎንደሮች ናቸው። እንዲፈርስ ያደረጉት አያችሁ። የጎንደር ፖለቲካ እዚህ ድረስ መጣ። አሁን ደግሞ የቅርቡን የ2010ንም ለውጥ ያመጡት የጎንደር ፖለቲካ ቅድም እንደነገርኳችሁ ነው። አሁንም ደግሞ የጎንደር ፖለቲካ እንደገና መጥቶ ምንትዋ የምትባል ጨዋታ መጣ። አየው። እነዚህ ሁሉ ከጎንደር የሚሳቡት ትርክቶች አገር ማፍረሻዎች ናቸው። አገር ማፍረሻ ድማሚቶች ናቸው። አየው። ስለዚህ የምንትዋብን ነገርኳችሁ፣ የዛችኛዋን ምንትዋብ። የዚች ምንትዋብ ደግሞ ቴዎድሮስን እዚህ ነገር ውስጥ የከተተች ናት። በገዛ እናትና አባቷ ላይ እንዲያምጽ ያደረገች ናት። አየው። እናትና አባቷንም መንግስታቸውን አፍርሶ ሌሎችንም መሳፍንት ገሎ እንደገና አገሪቱ እንደገና ብዙ ነገሮችን አታለች። ብዙ ነገሮችን እነ ቀይ ባህር ጠርፎቻችንን ያጣነው በዛ ሰዓት ላይ ነው። ወደ ዮሐንስ ሲመጣ እሺ፣ በሁለቱ መካከል እሱ እነዛን በሚያፈራረስ እነ ራስ ውቤ እኮ ቀይ ባህር ጠረፎችን ሲጠብቁ የነበሩ ሰዎች ናቸው፣ የትግራይ ገዢዎቹ። እነሱን ገደለ። አየው። ስለገደልክ አንድ ወቅት ላይ ኃይል ተሰምቶ ብዙ የኢትዮጵያ ሕዝብ ይላችሁ ምን አለ መሰላችሁ፣ ሁልጊዜ አንድ ሰው ገኖ ሲመጣ እሱ ጋር ሄዶ ይከመራል። ይውል ከጦሩ ከድቶ ይከዳል። ከሃዲ ነው አብዛኛው። እንደዚህ ኢትዮጵያ ውስጥ ክህደት ኖርማል ነው። የራስ አሊ ጦር ለምሳሌ ይሄ ቴዎድሮስ ገኖ ሲመጣ ካሳይሉ ገኖ ሽፍታ ሲመጣ እና ትንሽ አዝማሪ ሲዘፍንለት እና ሲገን ሁሉም ከሰራዊቱ ፈልሶ እሱ ጋር ይገባል። የሱ ቀን ስትጨልም ደግሞ እንደገና ይከዱታል። አየው። ስለዚህ ቴዎድሮስ መጨረሻ እኮ እንግሊዞች መጥተው ሊይዙት ሲመጡ እኮ 5000 ጦር ነው እጁ ላይ ያለው። በፊት ግን እስከ 250,000 ያን 250,000 መመገብ ስለማይችል ነው ሲዘርፍ የኖረው። አየው። እቅድ የለውም፣ ፕላን የለውም፣ ልምዱ የለውም። ንጉሰ ነገስት ሲባል እኮ ክብር አለው። እሱ ያን ነገር አያውቀው። ገደለና እኔ ነኝ አጼ። እንግዲህ በጉልበት ነው ራሱ አጼነት የቀባህን ሰው ለሰው የመጣ እኮ ነው። ራስ ውቤ ያመጡትን ንጉስ ነው፣ ጳጳስ ነው እሱ እንዲቀቡት ያደረገው። ከዛ በኋላ አስሯቸዋል። የሞቱትም በሱ ከስተዲ ስር ሳሉ ነው። እሺ። ስለዚህ ያ ራሱ እኮ ቮይድ መደረግ ያለበት እንትን ነው፣ ንግስና ነው፣ አጼነት ነው። ምክንያቱም እሱ ገሏቸዋል፣ አስሯቸዋል። በቃ መጀመሪያ ደረጃ አንተን የቀባህ ሰው እኮ ትልቅ መሆን አለበት። ካሰርከው ዋጋ የለውም። እሱ ስለቀባህ እኮ በቃ አንድ ጊዜ ሰጥቶኛል ምናምን የምትለው ነገር አይደለም። የእሱ ሌጂቲሜሲ አንተ ሌጂቲሜሲ እኮ ነው። እሱን ሰው ስለሚያከብር እኮ ነው፣ እሱን ስለሚያከብረው እኮ ነው አንተን የሚያከብርህ። እሱን አንተ ካላከበርከው ሊቀበል አይችልም። አንተ ስታከብረው እሱን ግን እና ህዝቡ የሚያከብረው ጳጳስ ከሆነ ይቀበላል። የሱን ንግስና ያንተን ንግስና እሱን ስለሚያከብር ይቀበላል። እሱን አስረገለህ ግን እንዴት ይቀበላል? ዩሲ። ስለዚህ ያ ራሱ ነል ኤንድ ቮይድ ነው። ስለዚህ የጎንደር ፖለቲካ ኢትዮጵያ ውስጥ ተው እየበጠበጣችሁ ነው። አዲስ አበባ ውስጥ ያላችሁ የጎንደርን ፖለቲካ ዝም ብላችሁ የምታጦዙ ሰዎች በመሀይምነት በድንቁርና ብታቆሙ ይሻላችኋል። አዲስ አበባ ውስጥ ያላችሁ የማይመለከታችሁ ጉራጌዎችም እንደዛው
ማይመለከትህ የጎንደር ፖለቲካ የማይመለከትህ ጉራጌ ምን ያደርግልሃል? ማንቧቸር እሺ፣ እዚህ ለነሱ ሴራ ያንን እየሳበ ይመጣልሃል። ለነሱ ሴራ ጉራጌ አዝማሪዎች፣ ጉራጌ ፖለቲከኞች የጎንደርን ፖለቲካ ተጠቅመው ያንን እሺ የማፍረስ የማጥፋት። ምክንያቱም ጎንደርን ተቀሰቀሰዋለ። ጎንደር ዝም ብሎ አይን የሌለው ፈረስ ነው፣ ዝም ብሎ ይጋልባል። ያኔ እሱን ገደል ተከተውና ድልህን ትይዛለህ ነው ጨዋታው። ስለዚህ እንደ ጅል ነው እየተቆጠራችሁ ያላችሁት። ጎንደሮችን ንቀት ነው። በጎንደር ፖለቲካ እንዴ ጉራጌ ይጠቀማል? በጎንደር ፖለቲካ ነው ኦሮሞ የተጠቀመው። በጎንደር ፖለቲካ ነው ፕሮቴስታንት የተጠቀመው። ስለዚህ ጎንደር ማለት አይን የሌለው ፈረስ ነው ማለት ነው። እንደዛ እንደቆጠሯችሁ ማወቅ አለባችሁ። አይን የሌለው ፈረስ ነው ጎንደር። ስለዚህ እሱን ተጠቀም። አሁን ደግሞ ምንትዋብ የምትባል ጨዋታ ተጀምራለች። ስለዚህ ይሄንንም እናወግዛለን፣ ይሄንንም እናራክሰዋለን፣ ይሄንንም በቁሙ እንገለዋለን። ይሄን ተረክ ፊልም ሊሰራ ታስቧል። ያ ፊልም ምንነቱን እየነገርኳችሁ ነው። ሴራ ነው በቃ። ምንትዋቦቹ እነዚህ ናቸው። ያቺኛዋም ከውሽማ 3 ልጆች ወልዳ የገዛ ልጇን ያስበላች ምንትዋብ ነች። ይቺኛዋም ደግሞ ባሏን ሮንግ ኢንፎርሜሽን ሰጥታ በእናትና አባቷ ላይ እንዲያምጽ ያደረገችውና ኢትዮጵያ የምትባለው ሀገር እንደዛ ቀሊል እንድትሆን ዘውዱም እንዲፈርስ ዘውዱም የተበላሸ እንዲሆን ያደረገች ነች። በቃ ምንም ይሄን ያክል አንተ ኪነት ስላገነነው አንድ ነገር የእውነተኛ ገናና ነው ማለት አይቻልም። ኪነት ነው ያገነነው። ስለዚህ አሁንም የምንትዋብ ጨዋታ ሊቆም ይገባዋል። ጎንደሮች ያው እያሾፉባችሁ እንደሆነ ስለማታውቁ እንደ ህፃን እየቆጠሯችሁ እንደ ጅል እየቆጠሯችሁ የእናንተን ትምክህት የእናንተን እብሪት እየቀሰቀሱ እናንተን እየማገዱ ነው እነሱ ፖለቲካ የሚሰሩባችሁ። የድንቁርና ነው ይሄ። እናንተን እንደ ደንቆሮ እንደቆጠሯችሁ እንኳን አታውቁም። ጉራጌ ለእናንተ ዘፍኖ እሱ ሌላ ኃይሎችን በሚስት በኩል ትገባለህ ያለህ እኮ ሙሽራነሽ ጎንደር ሲል በሚስት በኩል ገብታ አንተ ምንድነው የሚያደርግልህ? በሚስት በኩል ገባ አልገባ ያውም እምነት የቀየረች ሴት ነች። ካንተ ጋር ምንም ግንኙነት የላትም። እምነቱን የቀየረ ሰው ካንተ ጋር ምንም ግንኙነት የለው። በስሜንትም ብቻ ግን ነች ብለህ ይሄ ራሱ አንድ ድንቁርና ነው። ቱ ቴል ዩ ዘ ትሩዝ። ስለዚህ ምንትዋቦቹ እነዚህ ናቸው ነው ሌላችሁ ፈልገው ምንትዋቦቹ እነዚህ ናቸው። ስለዚህ እነ ምንትዋብ ምንም የሚነገር ታሪክ የላቸውም፣ የሚጻፍ ታሪክ የላቸውም። ለፊልምም የሚበቃ ታሪክ አይደለም። ውሽማ ይዛ የኖረችበትን ታሪክ አንተ ፊልም ብትሰራው ደግሞ ምንም አሳፋሪ ነው። የንጉስ እናት ሆና ሙሽራይ ንጉሱ ልጇ የማያውቀው ልጇ ነው ያን ውሽማዋን ያስገደለው እኮ ልጇ ራሱ ነው። አፍሮ ማለት ነው። ልጇ አፍሮባት አስገደለው ውሽማዋ። የ3 ልጆች ባሏ ማለት ነው። የ3 ልጆች አባት የሆነውን ባሏን ከዛ በኋላ ደግሞ የዛ የሟቹ ነች ደግሞ ንጉሱን ልጇን የገደለባት። አያችሁ። እንደገና ልጇን ደግሞ እሷ ተመሳጥራ አስገደለችው። እሷ ባለች ሴራ በጎነጎነችው ሴራ ውስጥ በተፈጠረ ሁነት ነው ደግሞ እሱ የተገደለው። አየው this is ጎንደር እና የጎንደሪያን የሚባሉት እነዚህ ናቸው። የጎንደር ነገስታት ምናምን የሚባሉት እነዚህ ናቸው። ሲጀመር ዘውዱ ወደ ጎንደር ሲሄድ ነው ነገሩ ያከተመለት። ግን ሸሽቶ ነው እዚህ ደቡብ ምናምን አካባቢ ያለው ፖለቲካ ስለተበላሸ ነው ሄዶ እዛ የተረጋጋ መስሎት የሄደው። ግን ከዛ ወጣ ወደ ትግራይ ወጣ፣ እንደገና ወደ ሸዋ መጣ፣ ተረጋጋ ተመልሶ። አየው እንደገና እነዛው ሰዎች ደግሞ መጥተው ያንን ታሪክ ስቲል የሚያዩት ይፎክሩበታል፣ በቃ ይዘንጡበታል። ግን ኢትዮጵያን እየጎዱ ነው። አየህ የጎንደር ፖለቲካ አዲስ አበባ ውስጥ ካንሰር ነው። ያለ ስላሴን መንግስት አፈረሰ፣ ካንሰር ስለሆነ ነው። ያለ ስላሴ መንግስት በአፍሪካን ያዋሃደ መንግስት ነው። አፍሪካን እንደነሱ አይበትንም። እንደዛ አፍሪካን አየው ሄዶ ሰው የሚገል መንግስት አልነበረም። ሰው የሚያስተምር አየው ራሱ መጥቶ የሸዋው መንግስት ራሱ የነ ጎንደሮቹን ወጣቶች ልጆች እያመጣ አስተምሮ ነው እነሱ ራሳቸው ያፈረሱት። አየው እንዲያውም ታማኝ የደህንነትና የጦር አለቆች አድርጓቸው ማለት ነው። አያችሁ ከሃዲነት መጥፎ ነው። እዛ አካባቢ በጣም ከባድ ክህደት አለ። ከባድ ክህደት፣ ከባድ ሴራ፣ ከባድ ጥላቻ በተለይ ለሸዋ አማራ፣ ለኦሮሞ ደግሞ ፍቅር አላቸው። ግን አሁን ደግሞ ይኸውላችሁ የአሁኑ የኦሮሞውን መንግስት ሲያመጡ እነሱን የጎንደር ፖለቲካ ተነስቶ ነው። ዋናም አክተሮች እነሱ ናቸው። ወልቃይት ብረሳሽ ቀኝ ትርሳኝ ምናምን ገለመሌ ብለው የትግራይ ተወላጆችን አባረው ከኦሮሞ ጋር ኦሮማራ ብለው አየህ
ከዛ በኋላ ግን የስርዓቱ እንደገና ተጠቃሚ ሆኖ አማራው ትግል ውስጥ ሲገባ እንደገና ክደውታል። አያችሁ የጎንደር ፖለቲካ ኢትዮጵያ ውስጥ አያስፈልግም። ተው ጎንደር ጎንደር እያላችሁ አትስፈኑ እናንተ አዝማሪዎች። አዲስ አበባ ውስጥ ማዕከላዊ መንግስት ላይ ብሬኑን አታበላሹ። የሀገሪቱ ብሬን የሆነውን አዲስ አበባን አታበላሹ። ህዝቡን አይምሮውን አታውኩት። ቶኑን ቀንሱት። ቴዎድሮስ የሚለውን ቶን ቀንሱት። ጎንደር ጎንደር የሚለውን ቀንሱት። ይሄ ምድረ መሀይም ነጋዴ ጉራጌዎቹ በተለይ ቴዎድሮስ 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 ጎንደር ምን አገባ ስለ ጎንደር አንተ ጉራጌ ስለ ጎንደር ምን ስለ ራስህ ለምን አዘፍን? ጎንደር ጉራጌ ስለ አየህ ጎንደርን እነሱም በአቅማቸው እውቀት ኖሯቸው ጎንደርን ተጠቅመው ጎንደርን ቀስቅሰው የራሳቸውን ሰው ስልጣን ላይ ለማስቀመጥ ጎንደሮቹን እንደ ጅል ቆጥረዋቸዋል። አየው እነሱም እውቀት ኖሯቸው ማለት ነው። እነሱም ኖሮ ነው። እነሱም ያው ነጋዴ ናቸው። ሌላ ምንም ትምህርት የላቸው ምን የላቸው። ከልጅነት እስከ እርጅናቸው ድረስ ትምህርት ቤት አይገቡም። እነሱ ንግድ ላይ ናቸው። አየው ከመጀመሪያው ከሊስትሮ ጀምሮ እስከ ልኳንዳ ቤት የነሱን አሁን ሆቴል ምንም አላቸው። ከብረዋል ትንሽ ግን በተለያየ መንግስት እያፈረሱ በተለያየ መንግስት እነሱ የሚዘርፉበትን እንትና አመቻችተዋል። ስርዓት ፈጥረዋል። አየው ወይ ህወሓት ነበር ያስቸገራቸው። እሱን አባረሩና እሱ ይቆጣጠረው የነበረውን ኢኮኖሚ ተቆጣጠሩ። አየው አሁን ደግሞ ለውጥ አማራቸው። ስለዚህ ወልቃይት ጎንደር ጎንደር ምናምን እያለ ይዘፍንልሃል ጉራጌው። ምን አገባ ጉራጌ ምን አገባው? ጉራጌ አርቲስቶች ምን አገባችሁ? ስለ ጎንደር ስለ ቴዎድሮስ ምን አገባችሁ? ስለ ምንትዋብ ምን አገባ? አሁን ነገ ስለ ምንትዋብ ሲጮህ ሰሙታላችሁ አርቲስቱ ሁሉ። አያችሁ ኢትዮጵያ ውስጥ መርዝ ብቻ ነው ያለው። መርዝ ተውሳኮች፣ አርቲስቱ ተውሳክ፣ ፖለቲከኛው ተውሳኮች፣ ነጋዴው ተውሳክ፣ ሞንታርቦ ይዞ ጎንደር ጎንደር ይላል። አዲስ አበባ ውስጥ ምን ያደርግልኛል? አዲስ አበባ ውስጥ ስለ ጎንደር እውቀት ለምን አታመጣም? ትምህርት ለምን ስለ ሊቃውንት ለምን አታመጣም? ስለ አንድ አምባገነን መሪ ለምን ዘፍናል? ወልቃይት አያችሁ ነገር ሲቀሰቅሱ አማራና ትግሬ ማጋጨት ሲፈልጉ ወልቃይት ይላሉ። ይላችሁ አማራና ትግሬውን ማጋጨት ሲፈልጉ እንደገና አማራውን ከዚህ ከንትን ማጋጨት ሲፈልጉም ደግሞ ሌላ ይጠቀማሉ። አየው አንበሳው ጀግናው ቴዎድሮስ ምናምን አገር ሊያቆም ነው በለመሌ ምናምን ይላል። አየው ሱሪ ታጠቀ ጎንደር ምናምን ይላል። ደግሞ እነ መሀሪን ምናምን ያመጡላል። ይሄን የሚከፍቱ ልማን ነው ጉራጌዎች። ምን አገባችሁ ጉራጌዎች በጎንደር ፖለቲካ? የጎንደርን ፖለቲካ አዲስ አበባ ላይ አምጥተህ የምትጫወትበት አየህ። ለምን በህዝብ ትቀልዳለህ? ለምን በሀገር ትቀልዳለህ? ህዝቡ ደንቆሮ ነው፣ ህዝቡ ደደብ ነው ብላችሁ ነው። ህዝቡ አይገባው። ስለዚህ እንደገና ከተማ ውስጥ ያለ ይሄ አማራው ወይ ጎንደሬ ወይ ምናምን ጎጃሜ ምናምን አዲስ አበባ ውስጥ ስትከፍትለት በቃ እሱ ያሸነፈ የተወደደ ይመስለዋል። ግን አይደለም አለ መወደድ አይደለም፣ እንደ ጅል መቆጠሩን አያውቅም እሱ። ይሄን እነዚህ አካላት በማይገባቸው ሰዎች በኩል ሲነሳ ወይ ደግሞ ሲዘፈን ሲከፈት አየህ ትርጉሙ ምን እንደሆነ አይገባቸው። የተወደድክ ይመስላል ጎንደር ስላለ ጉራጌው ጎንደር ብሎ የሚከፍትልህ እኮ አንተን ከመንግስት ጋር አጋጭቶ አንተን እንደ ቁራጭ ስጋ ቆጥሮ አሳ እያጠመደብህ እኮ ነው። አድቫንቴጅ እየመታብህ ነው። አይድንቁርና። ስለዚህ የጎንደር ፖለቲካ እባካችሁ እዛው አስቀምጡት። እዛው ጎንደር እዛው አስቀምጡት። እዛው አዘዞ ምናምን ሙሴት ምናምን ገለመሌ ምናምኒት አስቀምጠው። እዚህ አዲስ አበባ ውስጥ አታምጠው። እዚህ ሞደርን እንትን ነው ሲቲ ነው ይሄ አዲስ አበባ። በእውቀት ነው እዚህ ጋር መመራት ያለብን እኛ በእውቀት በሳይንስ በፖለቲካል ሳይንስ በምናምን በአንትሮፖሎጂ በምናምን በሶሻል ሳይንስ አየው በእንትን አይደለም፣ በአዝማሪ አይደለም፣ በቴዎድሮስ ፖለቲካ በምንትዋብ ፖለቲካ አይደለም፣ በሙሽራነሽ ጎንደር ምናምን አይነት ጨዋታ አይደለም። አሁንም ሙሽራነሽ ጎንደር ይከፍትልሃል። በቃ ሙሽራዋማ ቤተ መንግስት ነች። አለቀ። አፍህን ዝጋ። አሁን ሀገር ያቆማል ያልከውም ሰውዬ አለ ቤተ መንግስት 4 ኪሎ ሀገር ያቆማል ብላል። እያቆመ ነው። አለቀ። ተቀበለው። ራስህ ያመጣው ነው። አለበለዚያ እሱ ደግሞ ወንጀለኛ ነው፣ እሱ መውረድ አለበት፣ ኃጢአተኛ ነው፣ እሱ መጥፎ ነው ካልክ ደግሞ እሱን ስላመጣ አንተ ነህ ቀድመህ ዘብጥያ ማውረድ ያለበት። አንተ ነህ ያመጣው አካል መጠየቅ አለበት። አየህ ዛሬ የተቃወሙት በሙሉ ነገ ፍርድ ይጠብቃቸዋል። አየው ይሄኛው ጥሩ ስለሆነ አይደለም እነሱ ያመጡት ስለሆነ እና አሁን ስለመሰከሩ በራሳቸው ላይ አየው ምን እንደሚሰሩ እንኳን የማያውቁ ነጋዴ፣ ፖለቲከኛ፣ ሚዲያ ኤፍ የሚባሉት በሙሉ ምን እንኳን እንደሚሰሩ እንኳን የማያውቁ ደነዝ ደንቆሮች ናቸው። ደነዝ ደንቆሮ
ምን ማለት እንደሆነ ትርጉሙን እንኳን አያውቅም። ትላንት ያመጣውን ሙሴ ነው፣ ኢየሱስ ክርስቶስ ነው፣ አገር ሊያድን ነው፣ ጻድቁ እንትና ነው፣ መሲሁ ቴድሮስ ነው ብሎ 4 ኪሎ ያስገባው ሰውዬ ሚሊዮኖች ያለቁ ገለመሌ ካለ እና አገር ፈረሰ። ይሄ አይደለም ስተት ነው። ጨዋታው ገና ነው አላለቀም፣ መስሎን ነበር ገና ነው ገና ምናምን ካልክ ተጠያቂ መጀመር ለነዛ 4 ሚሊዮን ሰዎች ተጠያቂ አንተ ነህ። ቀድመ ከሰውየው ይልቅ ከሙሴ ይልቅ ከክርስቶስ ከኢየሱስ ይልቅ ተጠያቂው ቀድመ አንተ ነህ። ምክንያቱም ሙሴ ነው ብለ ቦምበር የሰጠው አንተ ነህ። እሱ እኮ ያችን በቃ እሱ ምናልባት ጥረት እያደረገ ሳለ ተቃውሞ ሲመጣበት ያማዳክ መንግስት ነው። መንግስት ካረከው በኋላ እኮ መንግስታዊ ስልጣኑን መጠቀም አለበት። ሀገር ሊፈርስ ሲል ስትመጣበት ይመታል። ያኔ ገደለብኝ ብለ ልትጮህ አትችልም። ያመጣው ሰውዬ ግን ተጠያቂ ነው። እናንተ ተጠያቂዎች ናችሁ። ግን የኢትዮጵያ ሕዝብ በቃ ፉዞ ስለሆነ ደነስ ስለሆነ ስለደነቆረ ስለደነበሸ አይኪው ትንሽ ስለሆነ አልዛይመር ስላለበት ማሰብ ስለተሳነው አሁን ደግሞ ምን ትዋብ እያለ ነው። ቢበቃችሁ ይሻላል። ምን ትዋባውያን ቴድሮሳዊነቱ ራሱ ያጠፋውን ጥፋት ገና ወራርደን አልጨረስንም። አሁን ደግሞ ምን ትዋብ የምትባል ጨዋታ ብታቆሙ ይሻላችኋል። ስለዚህ ምን ትዋብ ሁለተኛው ምን ትዋብ እቺ ነገርኩ። የኢትዮጵያ ማህበረሰብ የኢትዮጵያ ህዝብ የአዲስ አበባ ህዝብም ነገርኩ፣ ክርስቲያን ነገርኩ። ቢገባ ይግባ። ነገ ደግሞ ሌሎች ገብቷቸው ሌሎች መቼም የኛው ማህበረሰብ አይገባው፣ የአማራው እንደዚህ ጎንደሬው ምናምን አይገባው። ሌሎቹ ገብቷቸው ይቀለብሱታል። አየው አሁን ኦሮሞዎቹ በእነሱ ስም የተነገደውን ነገር አወቁትና አሁን የኦሮሞን ፖለቲካ ያራምዱ ማየው። አሁን ህብረ ብሔራዊ ኢትዮጵያ ብለዋል። ሰውየውን ሁላ እስከ ከሱ ጎን መሰለፍ እስኪያሳፈራቸው ድረስ አፈግፍገው ነው። ማፈግፈግ የለባቸውም ሲጀምር። በቃ አለቀ። ሰውየው ትክክል ነው። ምንም ማጥያት የለበትም። ጎበዝ ነው። አገሪቱን ቀይሯል። አለቀ። ከሱ ጎን ነው መቆም ያለባቸው። አያ እሱ አሁን የብሔር ፖለቲካን ስለተወ ደግሞ ሊክዱት አይገባም። አለዛ እነሱ ዘረኛ ሊባሉ ይችላሉ። ግን ይሄቺ ደግሞ ይላቸው ምን ትዋ ፖለቲካ ምናልባት ይላቸው የጎንደር ፖለቲካ ሁል ጊዜ ራሱ አይመጣም። የጎንደር ፖለቲካ ራሱ አይመጣም። በጥገኝነት የሆነ አካል ነው የሚያመጣብህ። ጀዋርንም ይዞባችሁ ሊመጣ ይችላል። የጎንደር ፖለቲካ የምንትዋ ፖለቲካ ደግሞ ጀዋርን ይዞብህ ሊመጣ ይችላል። እንዳይመስላችሁ የጎንደር ፖለቲካ ዝም ብሎ ዴንጀረስ ነው፣ መርዝ ነው ብያችኋለሁ። ማን እንደሚያመጣባችሁ አታውቁም። ስለዚህ ነገ ጀዋርን ሊያመጣባችሁ ይችላል። ጀዋር ከመጣ ደግሞ ነገር ተበለ። እነሱ ደግሞ የኦሮሞ ልሂቃን ደግሞ የኦሮሞ ህዝብ ደግሞ አሁን ከአብይ ሸሽተው የአማራውን ፖለቲካ የጎንደሩን ፖለቲካ ከተከተሉ ጀዋርን እዛ ጋር ይዘውላቸው ሊመጡ እንደሆነ አስበው ሊሆን ይችላል። አይ ይሄ ደግሞ ሸፍጥ ነው፣ ክህደት ነው። ለሀገራችንም አይበጅም ይውላችሁ። ሰው አንዴ ይሳሳታል፣ ሁለቴ ይሳሳታል፣ 10 ጊዜ ይሳሳታል፣ 20 ዓመት ይሳሳታል፣ 30 ዓመት ይሳሳታል። እንስሳ እንኳን አይሳሳትም እኮ እንስሳ ውሻ አይሳሳትም። ውሻ ድመት አትሳሳትም። ድመት አንዴ ጆሮዋን ቆንጥተህ ቤት ውስጥ እንዳትጸዳዳ ካረካት እኮ ውጭ ወጣ ነው የምትጸዳዳው። ከድመት አትሻልም እንዴ? ከድመት ሰው ከድመት አይሻልም? ሴት ወንድ ከድመት አትሻሉም እንዴ? ከድመት ተሻሉ እስቲ። ከድመት ሊቃን ሚዲያዎች አርቲስቶች ከድመት ተሻሉ ነው የምላችሁ። ከድመት አልተሻለም። ኢትዮጵያ ሴቱ ምኑ አልተሻለም። ማህበረሰቡ የአዲስ አበባ ህዝብ ሚዲያ ውስጥ ያላችሁ ጋዜጠኛ ምናምን አየህ ምን እንደሚያመጣ ሳታቅ ዝም ብለህ ተቃውሞ አታቀጣጥል። ሚዲያማ በጣም የሞቱ ናቸው፣ ሬሳዎች ናቸው። ኤፍኤሞቹ ሬሳ ማለት ነው። ኤፍኤም ውስጥ ያሉት አገልጋዮች በሙሉ ፕሮግራም ያላቸው ሬሳዎች፣ በቁም የሞቱ ሬሳዎች፣ ምን እንደሚያመጡ የማያውቁ በደመ ነፍስ የሚንቀሳቀሱ አርቆ ማሰብ የተሳናቸው እንስሳዎች ናቸው። እንስሳዎች ከምሬ ነው የምነግራችሁ። ምክንያቱም ትላንትና ያመጣ አጨብጭበ ሙሴ ነው ኢየሱስ ነው ብለ ያመጣውን መንግስት ዝም ብለ ዛሬ ሰተት በሰራ ብለ እንኳን ማሰብ ትንሽ ዛሬም ብደግመውስ ብለ አታስብ። እንደገና ይቀጥልልሃል። አሁንም ወልቃይት ምን ተዋብ ጎንደር ይላል። አሁንም እነዚህ ሚዲያዎች አሁን የተቀየሩ የጠፉ ነገሮች አሉ። ኦላኒዞ ታይዞ የሚለው ዘፈን ጠፍቷል። አሁን ይኸውልህ አየኸው፣ አጠፉት። ለምን ኦላኒዞ ተበላበት። ኦላማን እንደሆነ ታወቀ። ለካ እዛ ላይ ተሳስተናል እንኳን አላሉም። አሁን ደግሞ አዲስ የሚዘፈኑትን እንግዳው ግባ እያለ ቴድሮስ ካሳሁን ስለዘፈነው እንግዳው የሚል ከፍትባል። እንግዳው ማን ነው ያውቃሉ? አያውቁም። ጀዋርም ሊሆን ይችላል። እሱ ከመጣ በኋላ ደግሞ እንደገና ከ3 ወር በኋላ ከ6 ወር በኋላ ሊቃወሙትና እንደገና ሀገር የማፍረስ ፕሮሰስ ሊጀምሩ። ስለዚህ በሀገር እየቀለዱ እኔ በምኖርበት ተስፋ አድርጌ ልጅ ወልጄ አሳድጋለሁ በምልበት ሀገር ላይ እነሱ እንዲቀልዱ።
ወንጀል ነው የነቃ ኢትዮጵያዊ የገባ ኢትዮጵያዊ ተቃውማቸው ከምሬ ነው ምነግርህ የገባ ኢትዮጵያዊ የነቃ ኢትዮጵያዊ ጭንቅላት ያለ ኢትዮጵያዊ ስለ ልጆችህ ስለ ልጆችህ ማሰብ የምትፈልግ የምትጨነቅ ኢትዮጵያዊ ስለ ኢትዮጵያ ትልቋ ኢትዮጵያ የምታስብ ኢትዮጵያዊ ነግሬሃለሁ ከዚህ በላይ የሚነግርህ ሰው የለም ነው ማለት ኢትዮጵያ ውስጥ ሁሉም ካዲ ነው ዳተኛ ነው አላዋቂ ነው ደንቆሮ ነው የአይምሮ ልምሻ ያለበት ነው መሀል ሰፋሪ ነው አየው ስግብግብ ነው ጥቅመኛ ነው መናፍቅ ነው በፖለቲካ በሂስትሪ በመናም መናፍቅ አየው ካዲም ነው አየው ስብዕናው የወረደ ነው እሱን ተከተለ እሱ ያለውን ተከተለ የልጆችህን ሀገር እንደገና ሌላ የማጥ ሀገር ወይ የምትበታተን ኢትዮጵያ ባይዘው አሁን ያሁኑ ፖለቲካ ኢትዮጵያን የሚበታተን ነው ብዙ ሰርተንበታል ተከታተሉ ይሄንን በተለያየ ሪበከንቱ ምናምን በሚባሉ እንትሮች ላይ ጭጭንናል ፓራዶክስ ኢትዮጵያ ምናምን የሚባሉ አሉ እነሱ ስማቸው አሁን ያሁኑ ፖለቲካ ኢትዮጵያን የሚያፈርስ ነው ያሁን ተቃዋሚዎች ከነ ኤርትራና ከግብጽ ጋር ነው የሚሰሩት አያችሁ ምክንያቱም እነሱም ተቃዋሚ ናቸው እነዛ ተቃውሞ ላይ ናቸው እነዛ ተቃውሞ ይፈልጋሉ እነዛውን ተቃዋሚ ሲሆኑና ተቃውሞ ሲሰሩላቸው የሚጠቀሙበት እነዛኛቸው ናቸው ስለዚህ የሁለቱንም ሃይራርኪውን ስትሰሩት መጨረሻ የምታገኙት ግብጽንና ኤርትራን ነው ብያችኋለሁ ይሄ የማይገባው ኢትዮጵያ ውስጥ ያለ ይሄ የማይገባው ደንቆሮ ሁሉ ምን እንደሚሰራ እንኳን አያውቅም የገዛ ልጆቹን እንኳን የወደፊት ዕጣ ፈንታ የተቃና እንዲሆንና በልጆቹ ተስፋ ላይ ቁማር የሚቆምር ቃላት እንኳን የማይገልጸው ነው ከምሬ ነው መነግራችሁ በትክክል ስላጠናሁት ነው ይሄን መነግራችሁ እንደኔ ያጠና የለም የኢትዮጵያን ፖለቲካ ከምሬ ነግራችኋለሁ የኢትዮጵያን ሞደርን ፖለቲክስ ከኔ በላይ ከዚህ ከአጋዛያን በላይ የሚያውቀው ያጠና የለም በትክክል ነው መነግርህ ስለ አማራ ፋኖ ስንናገር ነበር አማራ ፋኖ ግማሹ ታርቆ እየገባ ግማሹ ደግሞ እዛ በአሜሪካ ፖለቲካ እየተጠለፈ ግማሹ ከሻቢያ ከምናምን ጋር አለቅላቂ የሆነ ግማሹ ከህወሓት ጋር ሁሉ ዞሮ የገጠመ አያችሁት ስላልገባቸው ስለማያውቁት ፖለቲካውን ሳያውቁት ነው ጫካ የገቡት ጠላቶቻቸው ናቸው እንደ ፈረስ የሚጋልቧቸው አማራን እንደ ፈረስ የምትጋልበው አህያው ማለት እንደ ፈረስ የምትጋልበው አህያው አይኔ የሌለው አህያ ወዴት እንደሚሄድ ማያውቅ መጨረሻ ነው እንዴ ተባብሎ ደግሞ ግማሹ እንደገና ታርቆ ይገባል አየው አልገባውም ምንም ነገር አልገባው አሁንም ይጫወቱበታል ታዲያ ይጫወቱበታል ነው የምነግራችሁ ስለዚህ ይሄን ብለናል እንደ አጋዛያን ይሄ ምንትዋብ 2 ብለን አቀርበናል አጋዛያን ጥር ላይ ተላልፈዋል ጥር 2018 ዓመተ ምህረት በቀጣይ እንገናኛለን በቀጣይ ዘገባችንን እንቀጥላለን ታንኪዩ ቻው